ዳላስካዳ በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአቡነ ሽኖዳ ሳልሳዊ የተጻፈው የጾም መንፈሳዊነት የተባለው መጽሐፍ በዚህ ቻናል ይተረካል። ምዕራፍ 4 ክፍል 2 ጾም ራስን በማዋረድና በልቅሶ መታጀብ አለበት። ጾም በእግዚአብሔር ፊት የተዋረደች ነፍስ የምትኖርበት ጊዜ ነው። ይህም ደግሞ በመጸጸትና እግዚአብሔርን በመፍራት የምትቀርብ ነፍስ ማለት ነው። ስለዚህ በዚህ ጊዜ አንድ ሰው ድካሙን ይገነዘብና አቧራና አመድ እንደሆነ ያውቅና ወደ ከፍተኛው ኃይል ይጣራል። ሥጋ በረሃብ ሲዋረድ ነፍስም እንዲሁ ትዋረዳለች። ስለዚህም በእግዚአብሔር ፊት ራሱን ዝቅ ሲያደርግ በመታዘዝና በትህትና ኃጢአቱን ሲናዘዝ ትህትና የእግዚአብሔርና የሰማያትን ሁሉ ልብ ያራራል። ሰው በትህትናውና በድካሙ ለሕይወቱ የማይጠቅመውን ሁሉንም ይክዳል። ከዚህ በኋላ ልቡ ከማንኛውም ዓለማዊ ምኞት ጋር አይጣበቅም። እግዚአብሔርን በጥልቅ መንገድ ይፈልገዋል። እግዚአብሔር ትህትናን አይቶ ማለፍ ስለማይችል መጽሐፍ ቅዱስ በጾም ጊዜ ራሳቸውን ስላዋረዱ ስለ ብዙዎቹ ብዙ ምሳሌዎችን ይሰጠናል። መጽሐፈ መሳፍንት እግዚአብሔር የሕዝቡን ትህትና አይቶ ወርዶ ያዳነበትን ብዙ ምሳሌዎች ይሰጠናል። ከመጽሐፈ መሳፍንት ምዕራፍ 2 ጀምሮ ማንበብ ይቻላል። ኢሳይያስ በትንቢቱ ምዕራፍ 63 ቁጥር 9 ላይ እንዲህ ይላል፣ በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱም መልአክ አዳናቸው፣ በፍቅሩና በርኅራኄውም ተቤዣቸው ይላል። ራሳቸውን በማዋረዳቸውና በመሸነፋቸው ሕዝቡ ትሑታን ሆነዋል። ጌታም ትሑታኑንና ልባቸው የተሰበረውን ሊያድናቸው ይመጣል። ከላይ ባየነው በተለያዩ ምዕራፎች ላይ የተጠቀሱትን የመጽሐፍ ቅዱስ ክፍል በተለያየ ቦታ እንደጠቀስነው በኢዩኤል ላይ እንዲህ ይላል፣ የእህሉ ቁርባንና የመጠጡ ቁርባን ለአምላካችሁ ቤት ቀርቧልና እናንተ ካህናት ማቅ ታጥቃችሁ አልቅሱ፣ እናንተም የመሠዊያ አገልጋዮች ዋይ ዋይ በሉ። እናንተ የአምላኬ አገልጋዮች ኑ፣ ሌሊቱን ሁሉ በማቅ ላይ ተኙ። ጾምን ቀድሱ፣ ጉባኤውንም አውጁ። ሽማግሌዎችና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔር ቤት ጩኹ ይላል። ትንቢተ ኢዩኤል ምዕራፍ 1 13 እና 14። አሁንም ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ ይላል እግዚአብሔር። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁን እግዚአብሔር ቸርና መሐሪ፣ ከቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። የሚመለስና የሚጸጸት እንደሆነ ለአምላካችሁም ለእግዚአብሔር የእህልና የመጠጥ ቁርባን የሚሆነውን በረከት የሚያተርፍ እንደሆነ ማን ያውቃል? በጽዮን መለከትን ንፉ፣ ጾምን ቀድሱ፣ ጉባኤውንም አውጁ፣ ሕዝቡንም አከማቹ፣ ማኅበሩንም ቀድሱ፣ ሽማግሌዎቹን ሰብስቡ፣ ሕፃናቱንና ጡት የሚጠቡትን አከማቹ። ሙሽራው ከልፍኙ ሙሽራይቱም ከጫጉላ ይውጡ። የእግዚአብሔር አገልጋዮች ካህናት ከወለሉና ከመሠዊያው መካከል እያለቀሱ አቤቱ ለሕዝብህ ራራ፣ አሕዛብም እንዳይነቅፏቸው ርስትህን ማላገጫ አሳልፈህ አትስጥ። ከአሕዛብ መካከል አምላካቸው ወዴት ነው ስለምን ይላሉ ይበሉ ይላል። ሌላው የኢዩኤል ክፍል ነው። ምዕራፍ 2 ከቁጥር 12 እስከ 17። እዚህ ላይ ሙሉ ስለሆነው ጾም እንነጋገራለን።
በንስሐ ወደ እግዚአብሔር መመለስ፣ ጸሎት፣ ራስን ማዋረድ፣ ለቅሶ፣ ከስጋ ምኞት መራቅ፣ ራስን ከወሬና ከቧልት ማግለል፣ ብቸኝነት የሁሉም ጾም አካላት ናቸው። ጾማችን እንዲህ ሲሆን ከእንግዲህ ተራ ከምግብ ብቻ መራቅ አይሆንም። ሌላው ምሳሌ ባለፉት ምዕራፋት ያየነው የነነዌ ሰዎች ጾም ነው። ሰዎች ሁሉ ሕፃናት ሳይቀሩ ጾመው አልበሉም፣ አልጠጡም። በዚህም አላቆሙም፣ ግን በእግዚአብሔር ፊት ማቅ ለብሰው አመድ ራሳቸው ላይ ነስንሰው ራሳቸውን አዋርደዋል። ንጉሡ ራሱ እንኳን ዘውዱንና ንጉሣዊ ክብሩን አስወግዶ ንጉሣዊ ልብሱን አውልቆ በዙፋኑ ላይ አልተቀመጠም። ነገር ግን ከሕዝቡ ጋር ማቅ ለብሶ አመድ ነስንሶ ተቀምጧል። ሁሉም በብርቱ ጩኸት ወደ እግዚአብሔር ጮሁ። ትንቢተ ዮናስ ምዕራፍ 3ን ማንበብ ይቻላል። ጾም ብቸኝነትና ጸጥታ ይፈልጋል። የሚከተለው መግለጫ በነቢዩ ኢዩኤል ምዕራፍ 1:1 እና 2:15 ውስጥ 2 ጊዜ ተደግሟል። ጾምን ቀድሱ፣ ጉባኤውን አውጁ። ጾምን ስለመቀደስ ምዕራፍ 3 ላይ ተነጋግረናል። የተቀደሰ ጉባኤ ጥሩ፣ ይሄውም ራሳችሁን አግልሉ፣ ለመንፈሳዊ ምግብ ጊዜ አገኙ ማለቱ ነው። ጾም ስጋዊ ምግብን መተው ብቻ ሳይሆን ለመንፈሳዊ ምግብም እግዚአብሔርን ለመፍራትም ለመጸጸትም ጊዜ መፈለግ ነው። ራስን በማግለል ውስጥ በዝምታ ውስጥ ስለምትሆኑ ጸጥ ትላላችሁ እና የምትናገሩት ሰው ስለሌለ ከእግዚአብሔር ጋር ትነጋገራላችሁ። ነገር ግን በኃጢአት ውስጥ ወይም በከንቱ ሐሳብ ውስጥ ሆናችሁ ተለይታችሁ አትቆዩ። ነገር ግን ጾማችሁ ለሰማያት እንዲሁም በሰማያት ካለው አባታችሁ በቀር ለማንም ትታዩ ዘንድ እንዳይሆን በጥብቅ አድርጉት። ከዚህም በላይ የጾመ ሰው በጥረቱ እንዳይደገፍ በታላቅ ዲሲፕሊን ውስጥ በረሃብና በድካም ውስጥ መሆን ይጠበቅበታል። ስለዚህ ራሱን ማግለል ለእርሱ የበለጠ ተስማሚ ነው። አንድ ሰው ሲጾም ነፍሱ ከእግዚአብሔር ጋር በውስጣዊ ሥራ ትጠመዳለች። ወሬ፣ ጸሎትን፣ እግዚአብሔርን እንሰማ ዘንድ ራሳችንን ባዶ እንዳናደርግና ማሰላሰልን ሁሉ ይከለክላል። ማህበራዊ መሰባሰብና ቤት ለቤት መዞር ለአንድ ሰው የጥሞና ጊዜ እንቅፋት የሆኑና አንድን ሰው ወደ ስህተት ሊመሩ ይችላሉ። ስለዚህ በጾም ጊዜ ማህበራዊ መሰባሰብና ቤት ለቤት መዞርን አታዘውትሩ። በጾም ጊዜ ጌታ ኢየሱስ ክርስቶስ ወደ ተራራ ሸሽቶ ከእግዚአብሔር አብ ጋር ለመሆንና ለማሰላሰል ራሱን ሰጥቶ ራሱን አግልሏል። አባቶቻችንም በበረሃ እንዲሁ ጾሙ። እናንተም በተቻላችሁ መጠን ከእግዚአብሔር ጋር ብቸኝነቱን ውደዱ። ለመቀላቀል ከተገደዳችሁ እንዳስፈላጊነቱ አድርጉት። ጊዜ ማቃጠልንና እያንዳንዱን ተራ ቃላት አስወግዱ። ይህም ሌላ ጾምን ያስታውሳል። የምላስ የሐሳብና የልብ ጾምን ያስታውሳል። ቅዱስ ይስሐቅ ከአንደበት መጾም ወይም ከአንደበት ጾም መራቅ ከሆድ ጾም ይሻላል። ከልብ ፍትወት መራቅ ደግሞ ከሁለቱም ጾሞች ይሻላል ብለዋል። ይህ የሚያሳየው የሁለቱንም ጾም አስፈላጊነት ነው። ብዙዎች ራሳቸውን ከምግብ መከልከል ያሳስባቸዋል። እግዚአብሔር ደግሞ ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው አለ ጌታ ኢየሱስ ክርስቶስ ማቴዎስ 15:11። በዚህ መንገድ ጤናማ ያልሆኑ ቃላት የሚያረክሱ መሆናቸውን ያሳየናል። በያዕቆብ 3:6 ላይ አንደበት ሰውነቱን ሁሉ እንደሚያረክስ በተመሳሳይ መልኩ መምህራችን ሐዋርያው ያዕቆብ ይጠቅሳል። ምላስህ ከቀረው ሥጋህ ጋር እየጾመ ነው? ልብህስ ከምኞት ርቋል?
በማቴዎስ 12:34 ላይ እንደተጻፈው አፍ የሚናገረው በልብ ሞልቶ የተረፈውን ነውና ልብ ከጾመ ምላስ ከእርሱ ጋር ይጾማል። ጌታም እንዲህ አለ፣ ከአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው። ማቴዎስ 15:18። ከዚህም በላይ መልካም ሰው ከልቡ መልካም መዝገብ መልካምን ነገር ያወጣል፣ ክፉ ሰውም ክፉ መዝገብ ክፉ ነገርን ከልቡ ያወጣል። ማቴዎስ 12:35። እነዚህ ሁሉ ጌታ ኢየሱስ ክርስቶስ ቃላት ናቸው። ስለዚህም ልባችሁ ከኃጢአት ቢርቅ አንደበታችሁ ከክፉ ቃል ሁሉ ይርቃል። ልቡ የጾመ ሰውነቱንም እንዲሁ ማጾም ይችላል። ስለዚህ አስፈላጊ የሆነው ነገር ከሁሉም ትንሹ በሆነው በስጋ ጾም በመታገዝ ልባችሁንና ሐሳባችሁን ከክፉ ምኞት ሁሉ ማራቃችሁ ነው። ስለዚህ በጾማችሁ ጊዜ አንደበታችሁን፣ ራሳችሁንና ሐሳቦቻችሁን ተቆጣጠሩ። ጾም ራስን ከመግዛት ጋር አብሮ መሄድ አለበት። ከእናንተ ውስጥ ይምጣ ወይም ሰይጣን ይፈትናችሁ ራሳችሁን ከማንኛውም የተሳሳተ ምኞት መቆጣጠራችሁ የሚያስመሰግን ነው። የእግዚአብሔር ቃል በምሳሌ 16:32 በመንፈሱ ላይ የሚገዛ ከተማን ከሚወስዱ ይበልጣል ብሏል። ስለዚህ ራሳችሁን የመግዛት አቅምን አዳብሩ። ስለ ስጋ ጾም ስናስብ ሰውነታችሁ ምግብ ይናፍቃል፣ እናንተም እምቢ አልበላም ትላላችሁ። በዚህም ተሳክቶላችኋል። ስለዚህ ይህንን አድርጉ። ክፉን ወይም ደግን የማድረግ ነፃነታችሁ ሁሉንም ሐሳቦች ማድረግን፣ ሁሉንም መጥፎ ፍላጎቶች ማድረግን፣ ሁሉንም መጥፎ ባህሪና ማንኛውንም የሰውነት ፍላጎት ያጠቃልላል። ሆዱን ብቻ የሚቆጣጠር ሆኖም ግን ምኞቱ የተቆጣጠረውን ሰው በተመለከተ ጾሙ እንደ ስፖርት ነው። ያም ማለት ለሰውነት ብቻ የሚጠቅም ነፍስን ግን ከምንም የማያድን ይሆናል። በስጋ ለመጾም ራሱን መቆጣጠር የማይችል ሰው ከመጥፎ አስተሳሰብ ምኞቶችና ከመጥፎ ንግግር ራሱን መቆጣጠር አይችልም። እግዚአብሔርን የመውደዳችሁ ማረጋገጫ ራሳችሁን መግዛታችሁ፣ ምኞቶቻችሁንና አስተሳሰባችሁን መቆጣጠራችሁ ነው። ስጋን ማሸነፍ። በጾማችሁ ጊዜ ስጋችሁን ነፍሴን ልቀቃት በእግዚአብሔር ደስ ይላትም ዘንድ ከእስራትህ ፍታት በሉት። ነፍሳችሁ ከስጋችሁ እስራት ይፈታ ዘንድ ጹሙ። አንዱ እስራት ከቁጥጥር ውጪ የሆነ የምግብ ፍላጎት ነው። ስጋዊ ምኞቶች ደግሞ ሌሎች እስራቶች ናቸው። ስጋን በመጾም ማሸነፍም እንዲሁ በፍላጎት የተደረገ ከጾታ ግንኙነት በመራቅ ይፈጸማል። ይህንን እንኳን በጋብቻ ውስጥ ላሉ ነው የምለው። አንደኛ ቆሮንቶስ 7:5 ነቢዩ ኢዩኤል በትንቢቱ ምዕራፍ 2:16 ላይ እንዲጾሙ ሲያዝ ሙሽራው ከእልፍኙ ሙሽራይቱም ከጫጉላ ይውጡ ብሏል። ነቢዩ ዳንኤል አንበሶች ይበሉት ዘንድ ወደ ጉድጓዳቸው በተጣለ ጊዜ የባቢሎን ንጉሥ የነበረው ዳሪዮስ ሌሊቱን ሙሉ አልበላም፣ ሙዚቀኞችም ወደ እርሱ አልቀረቡም ይላል ትንቢተ ዳንኤል ምዕራፍ 6 ቁጥር 18። ይሄውን ደግሞ ቅዱስ ሰው ለነበረው ዳንኤል ስለ ጸለየ ብቻ በአንበሳ ጉድጓድ ስለተጣለው ዳንኤል የነበረውን የንጉሱን ርህራሄ ያሳያል። ሌላው ቀርቶ በትንቢተ ዳንኤል ምዕራፍ 10 ቁጥር 3 ላይ ሰውነትን ስለማስዋብ እንኳን ተነስቷል። ነቢዩ ዳንኤል ስለ ጾሙ ሥርዓት ከተናገረው መካከል እኔም ራሴን አልተቀባሁም ብሏል። የጾመው ለ3 ሳምንታት ነበር። 3ቱ ሳምንታት እስኪፈጸሙ ድረስ ማለፊያ ምግብ አልበላሁም ብሏል። ስጋን ማሸነፍ በራሱ ዓላማ ሳይሆን ነፍስን ለማሸነፍ የሚረዳ ሞተር ነው። ስጋን ማሸነፍ አስፈላጊ ነው። ሆኖም ግን ነፍስን ማስቆምና ክፉ ስራዋን ሁሉ ወደ ማጥፋት ማምራት አለበት።
ስለዚህ ሐሳብ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ሲናገር ነገር ግን ለሌሎች ከሰበኩኝ በኋላ ራሴ ደግሞ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ብሏል። ሥጋ ሲሸነፍ ነፍስ የሥጋን ተቃውሞ ተቆጣጥራ ከእርሷ ጋር ብቻ እንዲተባበርና በመሪነቷ ስር እንዲተዳደር ታደርገዋለች በእርሱ ፍቅርና ስለዚህም ሥጋችሁን ከንቱ ከሆነ መዝናናት፣ ምኞት፣ ልቅነትና ክፉ ምኞት በጥበብ ያዙት። መጾማችሁ ብቻ በቂ አይደለም። ሥጋችሁን ከምግብ ቁጥጥር ነፃ አውጡት። ይህም ራስን ወደ መግዛት ይወስዳችኋል። በጾም ጊዜ በዓላማ ምግብን ወደ መናቅ መድረስ አለበት እንጂ ሰው ሲበላ እየተመኘ ከምግብ ቢርቅ ትርጉም የለውም። ሆድን መቆጣጠር አንድን ሰው ወደ መታቀብ ያደርሰዋል። ይህ ደግሞ በራስ ስሜትና ፍላጎት ከመገዛት ያድነዋል። በምግብ መሸነፍንና በራሳችሁ ፍላጎትና ስሜት መገዛትን ካልረታችሁ ምን ማድረግ አለባችሁ? በምግብ መሸነፍንና በራስ ስሜት መገዛትን መርታት ለእግዚአብሔር ብላችሁ በሕይወታችሁ ውስጥ የምታደርጉት ነው። ይህም ባደረጋችሁ ጊዜ ግን ቢያንስ በሕይወታችሁ አንድ ነገር ለውጡ። አዳምና ሔዋን ከአንድ ፍሬ መራቅ ነበረባቸው። ይህም ለእግዚአብሔር ብለው ሁሉን ስለመተው የተሰጠ ስልጠና ነበር እንጂ ከምግብ ስለመታቀብ ወይም ከሆነ አይነት ምግብ ስለመራቅ አልነበረም። እናንተስ በጾማችሁ ጊዜ ለእግዚአብሔር ለፍቅሩና ትእዛዙን ለመጠበቅ ስትሉ የምትተውት ነገር ምንድነው? እግዚአብሔር እርሱን የምትክዱበትን ነገር አይፈልግም። ሆኖም ይህም በማድረጋችሁ ለእግዚአብሔር ያላችሁን ፍቅር በጥልቀትና በተግባራዊ መንገድ ታውቃላችሁ። ለፍቅሩም ስትሉ በምኞቶቻችሁ ላይ መስዋዕትነትን ትከፍላላችሁ። ጾም ከበጎ አድራጎት ሥራ ጋር አብሮ ይሄዳል። በጾም ጊዜ የተራበ ለተራቡት ይራራል። ይህም ርኅራኄ በማሳየቱ እግዚአብሔር ጾሙን ተቀብሎታል። ጌታ ራሱ በማቴዎስ 5:7 ላይ የሚምሩ ብፁዓን ናቸው ይማራሉና ይላል። በዐቢይ ጾም ምሕረት የሚያደርጉ ምሕረትን ያገኛሉ። በዚህ ላይ ምሕረት የሚያደርጉ የሚለው ሐሳብ ፍቅርን የሚያሳዩና በርኅራኄ ሌሎችን የሚረዱ ማለት ነው። ስለ ፍቅር ተግባር በኢሳይያስ 58:6 እና 7 ላይ ቤተ ክርስቲያን በብርቱ ሁኔታ ውስጥ እያለፈች በነበረችባቸው የሰማዕታት ዘመን እንኳን ይህንን ስትሰብክ ነበር። ለተቸገሩ ምንም የምትሰጡት ከሌላችሁ በጾም ወቅት የተዋችሁትን ምግባችሁን ስጧቸው። ስትጾሙ ስለ ቁጠባና የሆነ ነገር ስለማጠራቀም አታስቡ። ይልቅም ጹሙና ያጠራቀማችሁትን ምግብ ለችግረኞች ስጡ። በጾም ወቅት ለሚቸገሩ የምግብ ግብዣ ማድረግን ማብላት ውስጥ ብዙ አብያተ ክርስቲያናት ልማድ ሆኖ ቆይቷል። ይህም ሰጥተናቸው ብቻቸውን ሲበሉ እንዳያፍሩ ለማድረግ ድግሱ ተደግሶ ከተቸገሩ ሰዎች ጋር አብሮ ይበሉ ነበር። ጾም ከስግደት ጋር አብሮ መሄድ አለበት። ይህ ስግደት በእርግጥ በአጭር ጸሎቶች የታጀበ ተከታታይ ስግደት ነው። ቤተ ክርስቲያን ለበርካታ ሰዓታት መስገድን ከምግብ መታቀብ ጋር አጣምረዋለች። የተፈቀደ መታቀብ በማይኖርበት ቀናት ለምሳሌ የበዓላት ቀናት ቅዳሜ፣ እሁድና ከፋሲካ በኋላ ባሉት 50 ቀናት መስገድ አይፈቀድም። በመንፈስም በአካልም ምግብ የሞላ ሆድ ለመስገድ አይመችም። ስግደት ስለዚህ የተሻለ የሚሆነው በጠዋት ወይም በማንኛውም የጾም ወቅት ምግብ ከመበላቱ በፊት ነው። መስገድ በእግዚአብሔር ፊት ራስን ማዋረድ ሊሆን ይችላል።
በስግደት ሁሉ ሰው በእግዚአብሔር ፊት ራሱን ይገስጻል። ኃጢአትን ሰርቻለሁ ብሎ ይቅርታ ይጠይቃል። ጌታ ሆይ ያንን በማድረጌ በድያለሁ፣ ስለዚህ እባክህ ይቅርታ አድርግልኝ፣ ያንተን ቤተ መቅደስ አርክሻለሁ ይላል። ስለዚህ በስንፍና በቸልተኝነት ሄጃለሁና ይቅር በለኝ ይላል። ስግደት በምስጋና እና በጸሎት ሊታጀብ ይችላል። እንደ ራስን መፈተሽ ወይም ማናቸውም መንፈሳዊ ቅድመ ምርመራዎች መንፈሳዊ ንባብ ልብን ለማሰላሰል የሚረዱ ነገሮች ከስግደት ሊቀድሙ ይችላሉ።